ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስለ አሜሪካዊው ወንጀለኛ ጄፍሪ ኤድዋርድ ኤፕስታይን በስፋት እናነሳለን። ኤፕስታይን በዓለማችን ታሪክ ታይቶ የማይታወቅ የወንጀል ብዛትና አይነት ያሳየ የቅሌት ማዕከል ሆኖ ታላላቅ የተባሉ የዓለማችን ሰዎችን ሚስጥራቸውን እያጋለጠ ይገኛል። የዚህን ሰው ሙሉ ታሪክና የተጋለጡ ታሪኮችን በዝርዝር በአማርኛ መጽሐፍት ዝግጅት ክፍል ተጽፎ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ጄፍሪ ኤድዋርድ ኤፕስታይን በዘመናዊው የአሜሪካ ቅሌት ውስጥ ልዩ ቦታን ይዟል። ሰውየው ግልጽ ያልሆነ ሀብት ያለው ፋይናንሰር ሲሆን ስሙም ከከፍተኛ ባለስልጣናት ከተቋማት ውድቀትና ረጅም ከሆነው የተጠያቂነት ትግል ጋር ተቆራኝቷል። የፈጸማቸው ወንጀሎች የአካለ መጠን ያልደረሱ ልጆችን ወሲባዊ ጥቃት ማድረስና ማዘዋወር በራሳቸው ከባድ ጥፋት ከመሆናቸውም በላይ ለዓመታት ትርጉም ካለው ቅጣት እንዲያመልጥ በፈቀደለት የሕግና የማህበረሰባዊ መዋቅር ምክንያት ይበልጥ ተባብሷል። እንደ አውሮፓውያኑ አቆጣጠር በ2019 በፌዴራል እስር ቤት ውስጥ ከሞተ በኋላ እንኳን የኤፕስታይን ጥላ እየቀነሰ ከመሄድ ይልቅ በፍርድ ቤቶች፣ በዜና ክፍሎች፣ በሕግ መወሰኛ ምክር ቤቶችና በህዝቡ ንቃተ ህሊና ውስጥ እየሰፋ መጥቷል። የኤፕስታይን ታሪክ የአንድ ወንጀለኛ የህይወት ታሪክ ብቻ አይደለም። ይልቁንም ስልጣን ከገንዘብ ከተጽዕኖና ከቅርብ ግንኙነት ጋር እንዴት እንደሚሰራ የሚያሳይ ጥልቅ ጥናት እንጂ። ከ1980ዎቹ መገባደጃ ጀምሮ ኤፕስታይን ከፖለቲከኞች፣ ከፋይናንሰሮች፣ ከአካዳሚያዊ ምሁራን፣ ከታዋቂ ሰዎችና ከንጉሳዊ ቤተሰቦች ጋር ግንኙነቶችን መስርቷል። በኋላ ላይ አቃቢ ሕግ እንደከሰሰው ስልታዊ ጥቃቶች የሚፈጽምባቸውን መኖሪያ ቤቶች እየጠበቀ ራሱን በተመረጡ የማህበራዊ ክበቦች ውስጥ አስርጿል። በግልጽ በሚታየው የተከበረ ሰውነቱና በተረፉት ተጎጂዎች በተገለጹት ወንጀሎች መካከል ያለው ተቃርኖ ለህዝብ ዘላቂ ጉጉትና የቁጣ ማዕከል ሆኗል። እንደ አውሮፓውያኑ አቆጣጠር በ2008 በፍሎሪዳ የተቋጨው የመጀመሪያው የወንጀል ክስ እነዚህን ውጥረቶች ግልጽ አድርጓል። በሚስጥር የተደረገ የጥፋተኝነት ስምምነት ከፌዴራል ክስ ያዳነው ሲሆን አብረውት ለነበሩ ተባባሪዎችም ያለመከሰስ መብትን ሰጥቷል። ይህም ውጤት በሕግ ባለሙያዎችና በተጎጂዎች ተሟጋቾች ዘንድ የፍትህ መዛባት ተደርጎ በስፋት ተወግዟል። ያ ስምምነት የኤፕስታይንን ቅጣት ከመገደብ በላይ ብዙ ሥራ ሰርቷል። ጋዜጠኞችና ጠበቆች እንዲህ ያለ ዝግጅት እንዴት ሊደርስ እንደቻለና ማን ተጠቃሚ እንደሆነ ለመረዳት በሞከሩበት ወቅት ለሚቀጥሉት 10 ዓመታት በህዝብ ዘንድ ላለው አለመተማመን ግልጽ እይታን ሰጥቷል። እንደ አውሮፓውያኑ አቆጣጠር በ2019 ኤፕስታይን በኒውዮርክ በፌዴራል የወሲብ ዝውውር ክስ እንደገና ሲታሰር ለጥቂት ጊዜም ቢሆን የፍትህ አቅጣጫ ወደ ተጠያቂነት የዞረ ይመስል ነበር። በማንሃተን እስር ቤት ውስጥ የሞተው ሞት በሕክምና መርማሪዎችና በፍትህ ሚኒስቴር ራስን ማጥፋት ተብሎ የተፈረጀ ሲሆን የፍርድ ሂደቱንም አግደው ብዙ ጥያቄዎች ሳይመለሱ እንዲቀሩ አድርገዋል። በተጨማሪም ግልጽነት እንዲኖር አዲስ ግፊት ቀስቅሷል። ለተጎጂዎች ሕግ አውጪዎችና የሲቪል ማህበረሰብ ቡድኖች የህዝብ ጥቅም የተሟላ የምርመራ መዝገብ ይፈልጋል ብለው ተከራክረዋል። ባለስልጣናት ክሶቹን እንዴት እንደያዙት፣ ቀደምት ማስጠንቀቂያዎች ለምን ችላ እንደተባሉ፣ ስለ ባልደረቦቹና ስላመቻቹት ሰዎች ምን አይነት ማስረጃ እንደነበር ማወቅ ያስፈልጋል ሲሉ ተቹ። ውጤቱም በሚስጥር ተሸፍነው የቆየ የመንግስት ፋይሎች ይፋ እንዲሆን የተደረገ ረጅም የህግና የፖለቲካ ጥረት ነበር። ያ ጥረት የፍትህ ሚኒስቴር ከኤፕስታይንና ከምርመራው ጋር የተያያዙ እጅግ በጣም ብዙ ምስጢራዊ ያልሆኑ መረጃዎችን እንዲለቅ በሚያዘው የኮንግረስ እርምጃ ተጠናቀቀ። በሚሊዮን የሚቆጠሩ ገጾች የተገመቱት ተከታታይ የሰነድ ልቀቶች በራሳቸው አንድ ትልቅ ታሪክ ሆነዋል። ይህም ስለ ግላዊነት፣ መረጃን ስለመደበቅና በግልጽነትና በጉዳት መካከል ስላለው ሚዛን አስቸጋሪ ጥያቄዎችን አስነስቷል። እንዲሁም አንድ ማዕከላዊ እውነታን አጽንዖት ሰጥቷል። የኤፕስታይን ክስ እሱ ስለሞተ ብቻ አልተዘጋም። ጄፍሪ ኤድዋርድ ኤፕስታይን
ጥር 20 ቀን 1953 በብሩክሊን ኒውዮርክ ውስጥ ከመካከለኛ መደብ የአይሁድ ቤተሰብ ተወለደ። አባቱ ለኒውዮርክ ሲቲ መናፈሻዎች መምሪያ የጥበቃ ሰራተኛ ሆኖ ይሰራ የነበረ ሲሆን እናቱ ደግሞ የቤት እመቤት ነበሩ። በኋላ ላይ በትምህርት ቤት ረዳትነት ተቀጥረዋል። በአብዛኞቹ መረጃዎች መሰረት ኤፕስታይን ብልህና ታላቅ ምኞት ያለው ተማሪ ነበር። በተለይም በሂሳብና በሳይንስ ትምህርቶች እጅግ ጎበዝ ነበር። በትምህርታዊ ጥንካሬያቸው የሚታወቁ ምሁራንን በማፍራት በሚታወቀው ላፋይት ሁለተኛ ደረጃ ትምህርት ቤት ትምህርቱን ከተከታተለ በኋላ በኩፐር ዩኒየንና በኋላም በኒውዮርክ ዩኒቨርሲቲ የሂሳብ ሳይንስ ተቋም ተመዝግቧል። ሆኖም በየትኛውም ተቋም ትምህርቱን አላጠናቀቀም። ይህም እውነታ በኋላ ላይ ስለ ዕውቀቱ ደረጃ ለሚያነሱ ምስጢራዊ ወሬዎች መነሻ ሆኗል። በ1970ዎቹ አጋማሽ ላይ ኤፕስታይን በማንሃተን የላይኛው ምስራቅ ክፍል በሚገኘው ዳልተን በተባለ ታዋቂ የግል ትምህርት ቤት የሂሳብና የፊዚክስ መምህርነት ቦታን አገኘ። ለቦታው ባልተለመደ መልኩ ወጣት የነበረ ከመሆኑም በላይ መደበኛ የማስተማር የምስክር ወረቀት አልነበረውም። ነገር ግን የትምህርት ቤቱ አመራሮች ለጥንካሬው ትኩረት ሰጥተው ነበር። ዳልተን በሕይወቱ ውስጥ ትልቅ የለውጥ ነጥብ ሆነ። የኒውዮርክ የፋይናንስና የማህበራዊ ልሂቃን ልጆችን ማስተማሩ ከራሱ ሀብትና ዝና ይልቅ እጅግ የላቀ ተጽዕኖ ካላቸው ቤተሰቦች ጋር የመገናኘት ዕድልን ፈጠረለት። በኋላ ላይ በወጡ ዘገባዎች መሰረት ወደ ፋይናንስ ዓለምና ቀጣይ ሕይወቱን ወደ ቀረጹት ግለሰቦች የተዋወቀው በእነዚህ ግንኙነቶች አማካኝነት ነበር። በ1970ዎቹ መገባደጃ ላይ ኤፕስታይን ማስተማርን ትቶ በወቅቱ በዎል ስትሪት ትልቅ የኢንቨስትመንት ባንክ ወደ ነበረው ቤል ስተርንስ ተቀላቀለ። በጀማሪ ሰራተኝነት ቢጀምርም በፍጥነት በማደግ በድርጅቱ ውስጥ የአጋርነት ደረጃ ላይ መድረሱ ተዘግቧል። በቤል ስተርንስ የቆየበት ጊዜ የፋይናንስ ደንቦች በላሉበት ወቅት ባንኩ ጠንካራ የንግድ ባህል ይከተል ከነበረበት ጊዜ ጋር ይገጥማል። የኤፕስታይን ትክክለኛ ኃላፊነትና የሥራ አፈጻጸም ግልጽ ባይሆንም የቀድሞ የሥራ ባልደረቦቹ እርስ በርስ የሚጋጭ መረጃ ሰጥተዋል። በባንኩ የቆየባቸው ዓመታት በፋይናንስ ክበቦች ውስጥ ያለውን ተአማኒነት ያረጋገጡለትና ለራሱ የግል ሥራዎች መሠረት የሆኑት ነበሩ። እንደ አውሮፓውያኑ አቆጣጠር በ1982 ኤፕስታይን በቤል ስተርንስ ወጥቶ የራሱን ጄ ኤፕስተን ኤንድ ኮ የተባለ ድርጅት መሠረተ። ይህም ከ1 ቢሊዮን ዶላር በላይ ሀብት ያላቸው ደንበኞች የሚያገለግል የግል የሀብት አስተዳደር አማካሪ ድርጅት እንደሆነ ይገልጽ ነበር። ከተለመዱት የኢንቨስትመንት ድርጅቶች በተለየ የኤፕስታይን አሰራር ሆን ተብሎ ግልጽነት የጎደለው ነበር። ስለ ደንበኞቹ፣ ስለ ኢንቨስትመንት ስልቶቹ ወይም ስለ ገቢው ምንጭ ጥቂት መረጃዎችን ብቻ ነበር የሚገልጸው። ባለፉት ዓመታት የተደረጉ የጋዜጠኝነት ምርመራዎች ቢያንስ አንድ ትልቅ ደንበኛን የንግድ ባለሀብቱ ሌስሊ ዊክስነርን ለይተው አውቀዋል። ነገር ግን የኤፕስታይን የፋይናንስ ግንኙነቶች ሙሉ ስፋታቸው እስካሁን በትክክል አልታወቀም። ግልጽ የሆነው ነገር ግን የኤፕስታይን ሀብት ከ1980ዎቹ መገባደጃ ጀምሮ እጅግ በከፍተኛ ሁኔታ ማደጉን ነው። በከተማው ውስጥ ካሉ ትላልቅ የግል መኖሪያ ቤቶች አንዱ የሆነውን በማንሃተን በምስራቅ 71ኛ ጎዳና ላይ የሚገኘውን ቤት ገዛ። በተጨማሪም በፓልም ቢች፣ በኒው ሜክሲኮ፣ በፓሪስና በኋላም በአሜሪካ ቨርጂኒያ ደሴቶች ንብረቶችን አፈራ። እነዚህ ንብረቶች በዓለም አቀፍ የልሂቃን ተርታ ውስጥ ያሰለፉት ሲሆን በፖለቲካ፣ በንግድ፣ በአካዳሚክና በንጉሳዊ ቤተሰቦች መካከል ካሉ ተጽዕኖ ፈጣሪ ግለሰቦች ጋር ግንኙነቶችን እንዲያጠናክር አስችለውታል። ይህ እድገት ከብሩክሊን የልጅነት ሕይወት እስከ እጅግ ከፍተኛና ምንጭ ወዳልታወቀ ሀብት ለቀጣዮቹ ክስተቶች ሁሉ መነሻ ነበር። የኤፕስታይን የፋይናንስ ስኬት ለግል ቅንጦት ብቻ የሚውል አልነበረም። ይልቁንም የመገናኘት ተጽዕኖ የማሳደርና ጥበቃ የማግኛ ዘዴው ነበር። ስሙ ከቅሌት ጋር ከመያያዙ ከረጅም ጊዜ በፊት የሥልጣኑ መሠረት ቀድሞውኑ በሚገባ ተቀምጦ ነበር። የጄፍሪ ኤፕስታይን የመጀመሪያው ከባድ የወንጀል ፍትህ ግጥሚያ በኋላ ላይ ካገኘው ዓለም አቀፍ ትኩረት በተለየ መልኩ እንደ አውሮፓውያኑ አቆጣጠር በ2005 በፓልም ቢች ፍሎሪዳ ውስጥ በዝምታ ተጀመረ። ጉዳዩ የተቀሰቀሰው የአንዲት የ14 ዓመት ሴት ልጅ የእንጀራ አባት ላቀረቡት አቤቱታ ሲሆን ግለሰቡ ለፓልም ቢች ፖሊስ እንደተናገሩት ኤፕስታይን በእንጀራ ልጃቸው ላይ በፓልም ቢች መኖሪያ ቤት ውስጥ ለፈጸመው ወሲባዊ ግንኙነት ክፍያ ፈጽሞላታል። የፓልም ቢች ፖሊስ መምሪያ ምርመራውን ሲጀምር በተመሳሳይ ሁኔታ የተፈጸሙ ጥቃቶችን የሚገልጹ ከ10 የሚበልጡ ለአቅመ አዳም ያልደረሱ ልጃገረዶችን ክስ አገኘ። ይህም ልጆችን መመልመል፣ ክፍያ መፈጸምና በኤፕስታይን ቤት ውስጥ ተደጋጋሚ ወሲባዊ ጥቃቶችን ማድረስ የሚል ነበር።
እንደ አውሮፓውያኑ አቆጣጠር በ2006 የአካባቢው ፖሊስ የተጎጂዎቹን ቃለ መሐላና ድርጊት በአንድ ግለሰብ ብቻ ሳይሆን በስርዓት የተደራጀ መሆኑን የሚያረጋግጡ ሰፊ ማስረጃዎችን አሰባሰበ። መምሪያው ለአቅመ አዳም ያልደረሱ ልጆች ላይ የተፈጸሙ ህገወጥ የወሲብ ድርጊቶችን ጨምሮ ከባድ የወንጀል ክሶች እንዲመሰረቱ ምክረ ሐሳብ አቀረበ። ጉዳዩ ለፓልም ቢች ካውንቲ የመንግስት ጠበቃ ቢሮ ቢመራውም አቃቢ ህግ ግን ስለ ምስክሮች ተአማኒነትና ጥፋተኝነቱን ለማረጋገጥ ስላለው አስቸጋሪነት ስጋት እንዳለው በመግለጽ በጣም ከባድ የሆኑትን ክሶች ለመተው ወሰነ። ጉዳዩ በዚህ አላበቃም። የፌዴራል የምርመራ ቢሮን ኤፍቢአይን ጨምሮ የፌዴራል ባለስልጣናት ከባድ ቅጣት ሊያስከትሉ በሚችሉ የወሲብ ንግድ ወንጀሎች ላይ ትይዩ ምርመራ ጀመሩ። ያ ምርመራ በኤፕስታይን ላይ ሰፊ የፌዴራል ክሶችን ለማምጣት ዝግጁ ይመስል ነበር። ይሁን እንጂ በ2008 በኤፕስታይን የህግ ቡድንና በፍሎሪዳ ደቡባዊ ዲስትሪክት የዩኤስ ጠበቃ ቢሮ መካከል በተደረገ ድርድር አወዛጋቢና ያልተለመደ ክስ ላለመመስረት የሚል ስምምነት ተፈረመ። በዚህ ስምምነት መሰረት ኤፕስታይን በስቴት ፍርድ ቤት በሁለት የወሲብ ንግድ ነክ ወንጀሎች ጥፋተኝነቱን አመነ። አንዱ ለአቅመ አዳም ያልደረሰ ልጅን የሚመለከት ሲሆን ሌላው ደግሞ ዝሙት አዳሪነትን ማበረታታት ነበር። በምላሹም የፌዴራል አቃቢ ህግ ክስ ላለመመስረት ተስማማ። እንዲሁም ስማቸው ላልተጠቀሰ ተባባሪ ሊሆኑ የሚችሉ ግለሰቦች ያለመከሰስ መብት ሰጠ። ኤፕስታይን የ18 ወራት እስራት ቢፈረድበትም ከአንድ ዓመት ጥቂት የላቀ ጊዜ ብቻ ነው የታሰረው። አብዛኛውን ጊዜውንም በቀን እስከ 12 ሰዓት በሳምንት ለ6 ቀናት ከእስር ቤት ወጥቶ እንዲሰራ በሚፈቅድለት ለሥራ መልቀቂያ ወይም ወርክ ሪሊዝ ፈቃድ አሳልፏል። ይህ የጥፋተኝነት ስምምነት በኤፕስታይን ተጎጂዎች በሚስጥር ተይዞ ነበር። ይህም ድርጊት በኋላ ላይ የፌዴራል ፍርድ ቤቶች እንደገለጹት የወንጀል ተጎጂዎች መብት ሕግን የጣሰ ነበር። ብዙዎቹ ልጃገረዶች ስለ ስምምነቱ ያወቁት ስምምነቱ ከተጠናቀቀ በኋላ በመሆኑ ይዘቱን ለመቃወም ምንም አይነት ዕድል አልነበራቸውም። የሕግ ምሁራንና የቀድሞ አቃቤ ሕጎች ይህንን ዝግጅት በሀብታም ተከሳሽ ላይ የተፈጸመ እጅግ ቀላልና አሳሳቢ የፍትህ መዛባት ሲሉ ገልጸውታል። ከዓመታት በኋላ ጋዜጠኞች በኤፕስታይን ላይ የነበረውን ማስረጃ ስፋትና በስተጀርባ የተደረጉትን ድርድሮች ይፋ ሲያደርጉ የሕዝብ ቁጣ ጨመረ። ጥያቄዎቹ ትኩረት ያደረጉት በኤፕስታይን ጠበቆች ላይ ብቻ ሳይሆን ስምምነቱን ባጸደቁት አቃቢ ሕጎችም ላይ ነበር። ይህም ሀብትና ተጽዕኖ የፍትህ አስተዳደሩን አዛብተውት ይሆን የሚል ሰፊ ስጋትን አስነሳ። የ2008ቱ የጥፋተኝነት ስምምነት የኤፕስታይን ታሪክ መለያ ምልክት ሆነ። ተጠያቂነትን ከ10 ዓመታት በላይ እንዲዘገይ ከማድረጉም በላይ ተጋላጭ ተጎጂዎችን የመጠበቅ ኃላፊነት በተጣለባቸው ተቋማት ላይ ያለውን አለመተማመን አስፍቶታል። ኤፕስታይን እንደ አውሮፓውያኑ አቆጣጠር በ2019 እንደገና ሲታሰር የፍሎሪዳው ጉዳይ እንደተዘጋ ምዕራፍ ሳይሆን ለቀጣይ በደሎችና ቁጣዎች መነሻ የሆነ መሰረታዊ ውድቀት ተደርጎ ተቆጠረ። እንደ አውሮፓውያኑ አቆጣጠር በ2008 በፍሎሪዳ ከተደረገው አወዛጋቢ የጥፋተኝነት ስምምነት ከ10 ዓመታት በኋላ የፌዴራል ባለስልጣናት በጆፍሪ ኤፕስታይን ተግባራት ላይ ያላቸውን ትኩረት በድጋሚ በማደስ በሐምሌ 2019 በቁጥጥር ስር እንዲውል አድርገዋል። ይህ ሁለተኛው ምርመራ እንዲቀሰቀስ ያደረገው ኤፕስታይንን እንደ አንድ ተራ ወንጀለኛ ሳይሆን ለአቅመ አዳም ያልደረሱ ልጃገረዶችን የሚበዘብዝ ሰፊ የወሲብ ንግድ መረብ ዋና መሪ አድርገው የሚያሳዩ እየጨመሩ የመጡ ማስረጃዎችና የተረፉ ተጎጂዎች ምስክርነት ናቸው። አዲሱ ምርመራ በቁም ነገር የተጀመረው በ2018 የሚያሚ ሄራልድ የምርመራ ዘገባ የኤፕስታይንን የ2008 ስምምነት ዝርዝሮችና ጉድለቶችን ይፋ ካደረገ በኋላ ነበር። በጋዜጠኛ ጁሊ ኬ ብራውን እና በሌሎች የተዘጋጀው ይህ ዘገባ ክስ ላለመመስረት የተደረገው ስምምነት ኤፕስታይንንና ስማቸው ያልተጠቀሰ ተባባሪዎቹን ከፌዴራል ክስ እንዴት እንደጠበቃቸው ለሕዝብ አጋልጠዋል። በተጨማሪም ፍትህ ተነፍገናል ሲሉ ለዓመታት ሲጮሁ የነበሩትን የተረፉ ተጎጂዎችን ድምፅ አጉልቶታል። ይህ ይፋዊ ዘገባ በሕዝብና በአቃቤ ሕግ ዘንድ ያለውን ፍላጎት በድጋሚ በማነሳሳቱ በኒውዮርክ የደቡባዊ ዲስትሪክት የፌዴራል አቃቤ ሕጎች ምርመራውን እንደገና እንዲከፍቱ አድርጓል። በሐምሌ 2019 ኤፕስታይን ከፓሪስ ሲመለስ በኒው ጀርሲ በሚገኘው ቴተርቦር አውሮፕላን ማረፊያ በቁጥጥር ስር ዋለ። በ14 ዓመት ዕድሜ በሚገኙ ለአቅመ አዳም ያልደረሱ ልጆች ላይ በፈጸመው የወሲብ ንግድና የወሲብ ንግድ ለመፈጸም በማሴር ወንጀሎች ተከሰሰ።
የክስ መዝገቡ እንደገለጸው ኤፕስታይንና ግብረ አበሮቹ ልጃገረዶችን በመመልመል ማሳጅ እንዲያደርጉ ካመቻቹ በኋላ ድርጊቱ ወደ ወሲባዊ ጥቃት እንዲያድግ የሚያደርግ ሰፊ ድርጅት ዘርግተው ነበር። ተጎጂዎች ብዙውን ጊዜ በገንዘብ በስጦታና በትላልቅ ዕድሎች ተታለው ከተቀጠሩ በኋላ በብዝበዛው አዙሪት ውስጥ ይዘፈቁ ነበር። የ2019 የፌዴራል ክስ ኤፕስታይን ጥቃቶቹን የሚፈጸምባቸው በርካታ ቦታዎች የማንሃተን መኖሪያ ቤቱን፣ የፓልም ቢች ቤቱና በአሜሪካ ቨርጂኒያ ደሴቶች የሚገኘውን የግል ደሴቱን ዝርዝር አቅርቧል። ክሱ ኤፕስታይን ጊስሌን ማክስዌልን ጨምሮ ሰራተኞቹንና ተባባሪዎቹን ለአቅመ አዳም ያልደረሱ ልጆችን እንዲመለምሉ እንዲሁም እንዲያዘጋጁ ያዝ እንደነበር አመልክቷል። ማክስዌል በኋላ ላይ በዚህ የዝውውር መረብ ውስጥ ባላት ሚና ተይዛ ጥፋተኛ ተብላለች። የኤፕስታይን መታሰር ከክሱ ክብደት በተጨማሪ ሀብቱና ግንኙነቱ ለረጅም ጊዜ ከሕግ ሲጠብቁት የነበረው ሰው በመጨረሻ የፍትህ ስርዓቱ ፊት ለፊት መጋፈጡ ትልቅ ትርጉም ነበረው። የማንሃተን የዩኤስ ጠበቃ ጆፍሪ በርማን ክሱ የወሲብ ብዝበዛንና ንግድን ለመዋጋት የሚደረገውን ሰፊ ጥረት አካል መሆኑን በመግለጽ ተጠያቂነትን ለማረጋገጥ ያላቸውን ቁርጠኝነት ገልጸዋል። ይሁን እንጂ ኤፕስታይን በማንሃተን በሚገኘው የሜትሮፖሊታን ማረሚያ ማዕከል ኤምሲሲ መቆየቱ አወዛጋቢ ሆኖ ተገኝቷል። በቁጥጥር ስር በዋለ ወር ባልሞላ ጊዜ ውስጥ ነሐሴ 10 ቀን 2019 ኤፕስታይን በሴል ውስጥ ሞቶ ተገኘ። የኒውዮርክ የሕክምና መርማሪ ሞቱን ራስን በመስቀል ማጥፋት ሲል የፈረጀው ሲሆን ይህም መደምደሚያ በኋላ ላይ በፍትህ ሚኒስቴር ዋና ኢንስፔክተር ቢሮ ጸንቷል። ከሞቱ ጋር ተያይዞ የታዩት ሁኔታዎች የእስር ቤት ደንቦች መጣስ፣ የካሜራዎች ብልሽትና መደበኛ ፍተሻዎች አለመደረጋቸው ሰፊ ግምቶችና የሴራ ትርክቶችን ቀስቅሰዋል። የኤፕስታይን ሞት በሱ ላይ የቀረበው የፌዴራል ክስ ቢያበቃም ስለ መረቡ ወይም እሱን ረድተዋል የተባሉ ሰዎችን በሚመለከት የሚደረገው ምርመራ ግን አላቆመም። ባለስልጣናት ተባባሪዎቹን መክሰሳቸውን ቀጥለዋል። በተለይም ጊስሌን ማክስዌል በ2021 መገባደጃ ላይ የወሲብ ንግድን ጨምሮ በርካታ ወንጀሎች ጥፋተኛ መባሏ ለተረፉ ተጎጂዎችና ለአቃቤ ሕጎች ትልቅ ድል ተደርጎ ተቆጥሯል። በ2019 እስራትና ከኤፕስታይን ሞት በኋላ በምርመራው ወቅት የተሰበሰቡት ማስረጃዎች ይፋ እንዲሆኑ የሚጠይቁ ድምጾች በረቱ። የተረፉት ተጎጂዎችና ተሟጋች ቡድኖች የኤፕስታይንን ወንጀሎች ስፋትና ከሱ ጋር ግንኙነት የነበራቸውን ተጽዕኖ ፈጣሪ ግለሰቦችን ሚናቸውን ሊያሳይ የሚችሉ ፋይሎች እንዲለቀቁ ጠይቀዋል። ይህ ጫና በ2025 በሚሊዮን የሚቆጠሩ የመንግስት ሰነዶች ይፋ እንዲሆኑ የሚያዘውን የኤፕስታይን ፋይሎች ግልጽነት ሕግ ኤፕስታይን ፋይል ትራንስፓረንሲ አክት እንዲጸድቅ አስተዋጽኦ አድርጓል። በመጨረሻም የ2019 እስራት በኤፕስታይን ታሪክ ውስጥ ትልቅ ክስተት ነበር። ይኸውም የሕግ አስከባሪ አካላት ቀደም ሲል በሀብትና በምስጢር ተሸፍኖ የነበረውን የተደበቀ የበደል ዓለም በይፋ የተጋፈጡበት ወቅት ነበር። ቢሆንም የኤፕስታይን ሞት ብዙ ጥያቄዎች ሳይመለሱ እንዲቀሩ ማድረጉ ትግሉን ከፍርድ ቤት ወደ ቀጣዩ የሕዝብና የፖለቲካ የተጠያቂነት መድረክ እንዲሸጋገር አድርጎታል። የጆፍሪ ኤፕስታይን መታሰርና ተከታዩ ሞት በፈጸማቸው የወንጀል ተግባራት ዙሪያ የተደረጉ ምርመራዎች ሙሉ ስፋት ለማወቅ የሚያስችል ከፍተኛ ግልጽነት እንዲኖር የሕዝብና የፖለቲካ ግፊት እንዲቀሰቀስ አድርጓል። ለዓመታት የኤፕስታይን ጉዳይ በምስጢር ተሸፍኖ ቆይቷል። ለዚህም ዋነኛው ምክንያት እሱንና ግብረ አበሮቹን ከፌዴራል ክስ የጠበቀ እጅግ አወዛጋቢው የ2008ቱ ክስ ላለመመስረት የተደረገ ስምምነትና በፌዴራል ተቋማት በኩል ማስረጃዎችን ይፋ የማድረግ ውስንነት ነበር። ተጎጂዎች፣ ተሟጋጆችና ሕግ አውጪዎች የበለጠ ግልጽነት እንዲኖር ግፊት ማድረጋቸውን ተከትሎ የሕግ እርምጃ መወሰዱ የማይቀር ሆነ። የኤፕስታይን ፋይሎች ግልጽነት ሕግ ዘ-ኤፕስታይን ፋይል ትራንስፓረንሲ አክት ለዚህ የግልጽነትና የተጠያቂነት ጥያቄ እንደ ቀጥተኛ ምላሽ ሆኖ ብቅ አለ። በ2025 መገባደጃ ላይ በአሜሪካ ኮንግረስ የጸደቀው ይህ ሕግ የፍትህ ሚኒስቴር ዶጅ ዲፓርትመንት ኦፍ ጀስቲስ ከጆፍሪ ኤፕስታይን ምርመራዎች ጋር የተያያዙ ማናቸውንም ምስጢራዊ ያልሆኑ መዝገቦችን ለሕዝብ ይፋ እንዲደረግ አዘዘ። እነዚህም የኤፍቢአይ ፋይሎችን፣ የአቃቢ ሕግ ሰነዶችን፣ የታላቁ ጁሪ ግራንድ ጁሪ ግብዓቶችን፣ የበረራ መዝገቦችን፣ ፎቶግራፎችና ለረጅም ጊዜ በግላዊነት በብሔራዊ ደህንነት ወይም በሂደት ላይ ባለ ምርመራ ሰበብ ተይዘው የቆዩ ሌሎች ማስረጃዎችን ያካትታሉ። ይህ ሕግ ለዓመታት የተካሄዱ የሕግ ክርክሮችና የተሟጋችነት ሥራዎች ውጤት ነው።
የኤፕስታይን ጥቃት ሰለባ የሆኑ የተረፉ ተጎጂዎች በሲቪል መብት ድርጅቶችና በሁለቱም ወገን ሪፐብሊካንና ዲሞክራት ሕግ አውጪዎች በመታገዝ የታሸጉ ሰነዶችን ለማግኘትና የፌዴራል ተቋማት መረጃ እንዲሰጡ ለማስገደድ በፍርድ ቤቶች ታግለዋል። ጥረታቸው ፍትህ የሚፈልጉ ተጎጂዎች የሚገጥማቸውን ስርዓታዊ መሰናክሎች እንዲሁም ብዙውን ጊዜ ሀብታሞችንና ባለስልጣናትን የሚከላከለውን ግልጽነት ማጣት አውልቶ አሳይቷል። የግልጽነት ሕጉ መረጃዎችን ይፋ ለማድረግ ግልጽ የጊዜ ገደቦችና የክትትል ስርዓቶችን በመዘርጋት እነዚህን ድክመቶች ለማረም የታለመ ነበር። በሕጉ መሰረት የፍትህ ሚኒስትር የተጎጂዎችን ግላዊነት ወይም በሂደት ላይ ያሉ የሕግ ማስከበር ስራዎችን ሳይነካ የትኞቹን ሰነዶች ደህንነታቸው ተጠብቆ ይፋ ማድረግ እንደሚቻል ለመወሰን በሚሊዮን የሚቆጠሩ ገጾችን የመገምገም ኃላፊነት ተጣለበት። ይህ ግዙፍ የግምገማ ሂደት በስፋቱ ከዚህ ቀደም ታይቶ የማይታወቅ ሲሆን በፌዴራል የሕግ ማስከበርና የሕግ ቢሮዎች መካከል ከፍተኛ ሀብትና ቅንጅትን ጠይቋል። ምክትል ዋና አቃቢ ሕግ ቶድ ብላንች ባለስልጣናት በግልጽና በምስጢራዊነት መካከል ያለውን ሚዛን ለመጠበቅ ያሉትን ተግዳሮቶች ቢያምኑም መምሪያው ሕጉን ሙሉ በሙሉ ለማክበር ቁርጠኛ መሆኑን በይፋ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በፕሬዝዳንትነት ዘመናቸው መጀመሪያ ላይ ከኤፕስታይን ጋር የተያያዙ ፋይሎች ይፋ እንደሚሆኑ ጥርጣሬ የነበራቸው ቢሆንም የፖለቲካ ግፊቱ በበረታበት ወቅት በ2025 ሕጉን ፈርመው አጽድቀዋል። ፊርማቸው ሕዝቡ ለተጠያቂነት ያለውን ፍላጎት እንደ መቀበል የተቆጠረ ሲሆን ከኤፕስታይን ጉዳይ ዙሪያ ያሉ ተቋማዊ ውድቀቶችን ለማጋለጥ ያለውን ሰፊ የፖለቲካ ፍላጎት የሚያንጸባርቅ ነበር። ለግልጽነት የተደረገው የሕግ ግፊት የኤፕስታይን ወንጀሎች የተነጠሉ ሳይሆኑ የሰፋፊ ችግሮች ምልክቶች መሆናቸውን ያሳየ ነበር። ይኸውም ሀብትና ተጽዕኖ ግለሰቦችን ከምርመራ እንዴት እንደሚከላከሉና ተቋማት ተጋላጭ የሆኑ የህብረተሰብ ክፍሎችን ለመጠበቅ ምን ያህል መስራት እንዳለባቸው ያሳያል። ኮንግረስ መዝገቦቹ ይፋ እንዲሆኑ በማዘዝ ለተጎጂዎች ረፍትን መስጠት ብቻ ሳይሆን ከኤፕስታይን ተባባሪዎች፣ አመቻቾችና ምናልባትም በመንግስት ባለስልጣናት መካከል ሊኖር የሚችለውን ተባባሪነት ወይም ቸልተኝነት ለማጋለጥ አልሟል። ሕጉ ሰፊ ድጋፍ ቢኖረውም በግላዊነትና በደህንነት ስጋቶች ዙሪያ ክርክሮችን ቀስቅሷል። የተጎጂዎች ተሟጋቾች የተረፉ ሰዎችን ማንነት የመጠበቅን አስፈላጊነት አጽንዖት ሰጥተዋል። በሌላ በኩል ደግሞ አንዳንድ የፌዴራል ባለስልጣናት ምስጢራዊ የምርመራ ዘዴዎች ወይም ያልተረጋገጡ ክሶች ይፋ እንዳይሆኑ ስጋታቸውን ገልጸዋል። የፍትህ ሚኒስቴር ሰነዶችን ይፋ ሲያደርግ የነበረው አያያዝ በተለይም ሰፊ መረጃዎችን የመሰረዝ ሪዳክሽንስ እና አንዳንድ ፋይሎችን ለጊዜው የማንሳት ተግባር በግልጽነትና በጥበቃ መካከል እንዴት ተመጣጣኝ ሚዛን መጠበቅ ይቻላል በሚለው ጉዳይ ላይ ቀጣይ ውይይቶችን ቀስቅሷል። የኤፕስታይን ፋይሎች ግልጽነት ሕግ የ21ኛውን ክፍለ ዘመን እጅግ አስነዋሪ ከሆኑ የወንጀል ጉዳዮች አንዱን ለመጋፈጥ በተደረጉ የሕግ ጥረቶች ውስጥ እንደ ትልቅ ምዕራፍ ይታያል። ይህም የመንግስት የምርመራ መዝገቦች ለሕዝብ ክፍት መሆን ለፍትህ አስፈላጊ መሆኑን በተለይም ስርዓታዊ ጥቃትና የልሂቃን ልዩ መብት ባለባቸው ጉዳዮች ላይ መሰረታዊ መመሪያ መሆኑን አጽንቷል። ከሁሉም በላይ ደግሞ አንድን የግል ቅሌት ወይም ሕዝባዊ የተጠያቂነትን መድረክ ቀይሮታል። ይህም አንድምታው በሕግ በፖለቲካና በማህበራዊ ዘርፎች ውስጥ ማስተጋባቱን ቀጥሏል። ከዚያን ጊዜ ጀምሮ በሚሊዮን የሚቆጠሩ ገጾች ይፋ መደረጋቸውን ተከትሎ ሕጉ የኤፕስታይን ታሪክ በግለሰብ ጥፋተኝነት ብቻ ሳይሆን በተቋማዊ ተጠያቂነትና በለውጥ ሰፊ እይታ እንዲመረመር አረጋግጧል። የሕጉ መጽደቅ እውነታን ለማውጣት ስልጣንን ለመጋፈጥና የተረፉ ተጎጂዎችን ድምፅ ለማክበር በሚደረገው ቀጣይ ትግል ውስጥ ወሳኝ ወቅት ነበር። በ2025 የኤፕስታይን ፋይሎች ግልጽነት ሕግ መጽደቁን ተከትሎ የአሜሪካ የፍትህ ሚኒስቴር ከጆፍሬ ኤፕስታይን ጋር ከሰፊው የግንኙነት መረብ ጋር የተያያዙ በሚሊዮን የሚቆጠሩ ገጾችን የማሰባሰብ የመገምገምና ይፋ የማድረግ ከዚህ ቀደም ታይቶ የማይታወቅ ጥረት ጀመረ። ይህ ግዙፍ መረጃን ይፋ የማድረግ ተግባር የሕጉን ትዕዛዝ ለማሳካት ያለመ ነበር። ይህም ስለ ኤፕስታይን ወንጀሎች ተከትሎ ስለመጡት ምርመራዎች እንዲሁም ስለ ግብረ አበሮቹና አመቻቾቹ ሚና ለሕዝቡ በተቻለ መጠን የተሟላ ግንዛቤ መስጠትን ነው። የሥራው ስፋት እጅግ አስገራሚ ነበር። የፍትህ ሚኒስቴር ባለስልጣናት ከኤፍቢአይ ጋር ከዩኤስ አቃቢ ሕግ ቢሮዎችና ተያያዥ የምርመራ አካላት የተገኙ ከ6 ሚሊዮን ገጾች በላይ መዝገቦችን መገምገማቸውን ገልጸዋል። እነዚህ ሰነዶች የተለያዩ ቁሳቁሶችን ያካተቱ ነበሩ። የታላቁን ጁሪ ግራንድ ጁሪ ቃለ ጉባኤዎች፣
የኤፕስታይን የግል አውሮፕላን የበረራ መዝገቦች፣ ፎቶግራፍ፣ ኢሜሎችን፣ የጉዞ መዝገቦች፣ የፋይናንስ መግለጫዎችን፣ የምስክርነት ቃለ መጠይቆች እንዲሁም የውስጥ ግንኙነቶችን። ግቡ የኤፕስታይንን የወንጀል ድርጊቶች ብቻ ሳይሆን የማህበራዊና የፋይናንስ ግንኙነቶችን በግልጽ ማሳየት ነበር። የመጀመሪያው የሰነድ ክምችት በታህሳስ 2025 ለህዝብ ይፋ ሆነ። የመገናኛ ብዙሃን፣ የህግ ባለሙያዎችና የተጎጂዎች ተሟጋቾች ከ10 ዓመታት በላይ ከፍተኛ ትኩረት በሳበው በዚህ ጉዳይ ላይ አዲስ መረጃ ለማግኘት በሺዎች የሚቆጠሩ ገጾችን በጥልቀት መረመሩ። ምንም እንኳን ብዙዎቹ ሰነዶች የታወቁ መረጃዎችን የያዙ ቢሆንም የፋይሎቹ ብዛትና አይነት ግን የኤፕስታይን ስራዎች እንዴት እንደተዋቀሩና እንደቀጠሉ የበለጠ ዝርዝር ምስል ሰጥተዋል። ለምሳሌ የበረራ መዝገቦች ከኤፕስታይን የግል ጀት አውሮፕላን የተጓዙ በርካታ ታዋቂ ግለሰቦችን በመግለጥ ከከፍተኛ ባለስልጣናት ጋር የነበረውን ግንኙነት ስፋት በድጋሚ አረጋግጠዋል። ሆኖም የሰነዶቹ ልቀት ሂደት ቀላል አልነበረም። የፍትህ ሚኒስቴር መረጃዎቹን ከመሰረዝ ሪዳክሽንና ከግላዊነት ጥበቃ ጋር የተያያዙ ከባድ ስነ ምግባራዊና የሎጂስቲክስ ፈተናዎች ገጥመውታል። የተጎጂዎቹን ማንነትና ምስጢራዊ የግል መረጃዎችን ተጨማሪ የስነ ልቦና ጉዳት ወይም የህግ መዘዝ እንዳያስከትሉ ከሰነዶቹ ላይ በጥንቃቄ መለየት ነበረባቸው። ይህ በየቀኑ በሺዎች የሚቆጠሩ ገጾችን የሚመረምር ተግባር ሰፊ የህግ ባለሙያዎችን ቡድን የጠየቀ ሲሆን ተከታታይ የሰነድ ልቀቶች እንዲዘገዩም አድርጓል። ምንም እንኳን እነዚህ ጥረቶች ቢደረጉም የግልጽነት ስራው ከተለያዩ ወገኖች ትችት ገጥሞታል። የተጎጂዎች ጠበቆች አንዳንድ ጊዜ መረጃዎችን የመሰረዝ ተግባሩ ከልክ ያለፈ ወይም ወጥነት የሌለው መሆኑን፣ ይህም የኤፕስታይን ተባባሪዎች የነበራቸውን ተሳትፎ ግልጽ የሚያደርጉ ቁልፍ መረጃዎችን እንዲሸፍኑ አድርጓል ሲሉ ተከራክረዋል። አንዳንድ ሰነዶች ደግሞ ስሞችና የግል ዝርዝሮች በሚገባ አልተጠበቁም በሚል ተሟጋቾች ስጋት ካነሱ በኋላ ለጊዜው እንዲነሱ ተደርገዋል። እንዲህ ያሉ ክስተቶች ሙሉ መረጃ እንዲለቀቁ በሚፈልጉ ተሟጋቾችና ግላዊነትን የመጠበቅ ኃላፊነት ባለባቸው የፌዴራል ባለስልጣናት መካከል ያለውን ውጥረት አባብሶታል። የፖለቲካ ተዋሪዎችና የመገናኛ ብዙሃን ተንታኞችም አስተያየታቸውን ሰጥተዋል። አንዳንድ ህግ አውጪዎች የግልጽነት ግፊቱ እንዳይቀዛቀዝ ግምገማዎች እንዲፋጠሩ ጥሪ ሲያቀርቡ፣ ሌሎች ደግሞ ጥሬ የምርመራ ቁሳቁሶች ያለ አውድ መልቀቅ ወንጀል ያልተመሰረተባቸውን ግለሰቦች በተሳሳተ መንገድ ሊከስ ወይም ስማቸውን ሊያጠፋ ይችላል የሚል ጥያቄ አንስተዋል። የፍትህ ሚኒስቴር ለዚህ ምላሽ ሲሰጥ ሚዛናዊ ግልጽነትን ለመከተል ቃል የገባ ሲሆን ለኮንግረስ ኮሚቴዎች ጥብቅ በሆነ ሁኔታ ያልተሰረዙ ፋይሎችን እንዲያዩ የተገደበ ፈቃድ ለመስጠት ማቀዱን አስታውቋል። በዓለም አቀፍ ደረጃ የኤፕስታይን መረብ ከአሜሪካ አልፎ የተዘረጋ ነበር። ሰነዶቹ በዩናይትድ ኪንግደም፣ በአውሮፓና በካሪቢያን ካሉ ተጽዕኖ ፈጣሪ ግለሰቦች ጋር ግንኙነት እንደነበረው ያሳያሉ። ለምሳሌ የብሪታንያ ተወላጇና በወንጀል ተባባሪነት የተፈረደባት ጊስሌን ማክስዌል በኤፕስታይን ስራዎች ውስጥ ማዕከላዊ ሚና ነበራት። ይህም በተለያዩ አህጉራት መካከል መተዋወቅንና ምልመላን በማመቻቸት ረገድ ነበር። የኤፕስታይን ተግባራት ስፋት በበርካታ ሀገራት ምርመራዎችና የሚዲያ ትኩረትን የቀሰቀሰ ሲሆን የአንዳንድ የአውሮፓ ፖለቲከኞች ስምም በተለቀቁ ፋይሎች ውስጥ ተገኝቷል። ይህ ዓለም አቀፋዊ ገጽታ የኤፕስታይንን የተጽዕኖ ስፋት ሙሉ በሙሉ ለመረዳት የሚደረገውን ጥረት አወሳስቦታል። አንዳንድ መንግስታት በሰነዶቹ ውስጥ ስማቸው የተጠቀሱ የአካባቢው ግለሰቦችን እንዲመረምሩ ግፊት ሲደረግባቸው ዲፕሎማሲያዊ ጥንቃቄ የሚሹ ጉዳዮችን አስነስቷል። የአውሮፓ የዜና አውታሮችና ባለስልጣናት በማህበራዊ ሚዲያ የሚሰራጩ የተዛቡ መረጃዎችን መጋፈጥ ነበረባቸው። ይህም በተቀነባበሩ ወይም በሐሰት ማስረጃዎች ታዋቂ ፖለቲከኞችን ለማሳተፍ የሚሞክሩ የሐሰት ወሬዎችን ይጨምራል። ሮይተርስና ሌሎች ዓለም አቀፍ የዜና ድርጅቶች ጥንቃቄው የተሞላበት ማረጋገጫ እንዲሁም ኃላፊነት የተሞላበት ዘገባ አስፈላጊ መሆኑን በማሳሰብ እንዲህ ያሉ የተሳሳቱ መረጃዎችን ለማስተባበል በንቃት እየሰሩ ይገኛሉ። የፍትህ ሚኒስቴር ከጆፍሪ ኤፕስታይን ምርመራዎች ጋር የተያያዙ በሚሊዮን የሚቆጠሩ ገጾችን ይፋ ማድረጉ በኤፕስታይን ሰፊና ብዙ ጊዜ አስገራሚ በሆኑ የግንኙነት መረቦች ላይ ከፍተኛ ትኩረት እንዲያርፍ አድርጓል። በፖለቲካ፣ በንግድ፣ በኪነ ጥበብና በንጉሳዊ ቤተሰቦች መካከል የተበተኑት እነዚህ የታዋቂ ሰዎች ስሞች የህዝብን ጉጉትና ምርመራ አጠናክረውታል። ይህ የኤፕስታይንን ተጽዕኖ ውስብስብነት ከማሳየቱም በላይ ስልጣን ያላቸው ግለሰቦች ስለ ወንጀል ተግባሩ ምን ያህል ያውቁ ነበር ወይም በምን ያህል ደረጃ ተባባሪ ነበሩ የሚሉ ጥያቄዎችን አስነስቷል።
በተለምዶ ሎሊት ኤክስፕረስ ተብሎ የሚጠሩት የኤፕስታይን የግል አውሮፕላኖች የበረራ መዝገቦች በሰነዶች ውስጥ በከፍተኛ ሁኔታ ከተመረመሩ መካከል ይገኛሉ። እነዚህ መዝገቦች እንደሚያሳዩት ኤፕስታይን ታዋቂ ፖለቲከኞችን፣ የንግድ ባለሀብቶችን፣ ዝነኞችና የንጉሳዊ ቤተሰብ አባላትን ጭምር ያጓጉዝ ነበር። በእነዚህ መዝገቦች ውስጥ ስማቸው ከሚታዩት ግለሰቦች መካከል የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን፣ የዩናይትድ ኪንግደሙ ልዑል አንድሪውና በርካታ ባለሀብቶች ይገኙበታል። ይሁን እንጂ በበረራ ዝርዝር ውስጥ መገኘት በህገወጥ ድርጊት ውስጥ መሳተፍን እንደማያመላክት በድጋሚ ማጉላት አስፈላጊ ነው። ብዙዎቹ ግለሰቦች ማንኛውንም አይነት ጥፋት ወይም ስለ ኤፕስታይን የወንጀል ድርጊት የሚያውቁት ነገር እንደሌለ በይፋ ክደዋል። ግንኙነቶቹ በዓለም አቀፍ ደረጃም የተዘረጉ ነበሩ። የኤፕስታይን መኖሪያ ቤቶች በተለይም በአሜሪካ ቨርጂኒያ ደሴቶች የሚገኘው ሊትል ሴንት ጄምስ የተባለው የግል ደሴቱ ለሰዎች ዝውውርና ለጥቃት ማዕከል እንደነበሩ ይነገራል። ይህም ከመላው ዓለም ተጽዕኖ ፈጣሪ እንግዶችን ይስቡ ነበር። ሰነዶቹ በአውሮፓ የሚገኙ ግለሰቦችንም ያካተቱ ሲሆን ከነዚህም መካከል በኤፕስታይን የወሲብ ንግድ መረብ ውስጥ በነበራት ማዕከላዊ ሚና በኋላ ጥፋተኛ የተባለችው የብሪታንያዋ ተወላጅ ጌስላይ ማክስዌል ትገኝበታለች። የማክስዌል ሰፊ ዓለም አቀፋዊ ትስስር የኤፕስታይን መረብ እስከምን ድረስ እንደደረሰ ያሳያል። የጄፍሪ ኤፕስታይን ጉዳይ በሚሊዮን በሚቆጠሩ የሰነድ ገጾች ውስጥ ከታቀፈ የወንጀል ምርመራ ወይም ስሙ የጠፋ ባለሀብት ከክብሩ ስለመውደቁ ከሚናገር ዜና እጅግ የላቀ ትርጉም አለው። ይህም ሀብት፣ ተጽዕኖና ስልጣን ከፍትህ አሰራር ጋር እንዴት እንደሚተሳሰሩ፣ እነዚህ ኃይሎች በህብረተሰቡ ውስጥ በጣም ተጋላጭ የሆኑትን እንዴት ሊጠብቁ ወይም አሳልፈው ሊሰጡ እንደሚችሉ የሚያሳይ ሰፊና አሳሳቢ ነጸብራቅ ነው። የፍትህ ሚኒስቴር የለቀቃቸው ሰነዶች እንደገለጹት የኤፕስታይን ታሪክ ስለ አንድ ግለሰብ ወንጀል ብቻ ሳይሆን እነዚህ ወንጀሎች ለዓመታት ያለምንም ቁጥጥር እንዲስፋፋ ስለተፈቀዱ ስርዓቶችና መዋቅሮችም ጭምር ነው። በኤፕስታይን ፋይሎች ግልጽነት ህግ መሰረት ከዚህ ቀደም ታይቶ በማይታወቅ ሁኔታ ይፋ የተደረጉ ሰነዶች ስፋት፣ ዝርዝር የበረራ መዝገቦች፣ የምስክሮችን ቃል፣ የመንግስት የውስጥ ግንኙነቶችና የፋይናንስ መዝገቦችን ጨምሮ ቀደም ሲል ያልታዩ የጉዳዩን ገጽታዎች በግልጽ አሳይተዋል። ሆኖም የእነዚህ ቁሳቁሶች ብዛትና ውስብስብነት የኤፕስታይን ትውፊት በህዝባዊ መዝገቦች ብቻ በቀላሉ ሊፈታ የሚችል እንዳልሆነ ግልጽ አድርገዋል። ይልቁንም ጉዳዩ በመረጃ ዘመን ውስጥ ስለሚታዩ ዘላቂ የግልጽነት፣ የግላዊነትና የተጠያቂነት ተግዳሮቶችን አጋልጧል። ከፋይሎቹ ባሻገር አንድ ወሳኝ ጥያቄ ይነሳል። ከዚህ ምን ትምህርት ይወሰዳል? የኤፕስታይን ወንጀሎችና ለዚህ የረዱት ስርዓታዊ ውድቀቶች ከህዝብ ቁጣ ወይም ከህግ ድርጊቶች በላይ ይፈለጋሉ። ይህም ቀጣይነት ያለው ተቋማዊ ለውጥ ያስፈልጋቸዋል። የአቃቢ ህግ የውሳኔ ነፃነትን፣ የተጎጂዎችን መብት ወይም የሀብት ተጽዕኖን በህጉ ውጤቶች ላይ መመርመር ቢሆንም የኤፕስታይን ጉዳይ ከደረጃ ወይም ከገንዘብ ውጪ ፍትህንና እኩልነትን የሚያረጋግጡ አሰራሮች አስቸኳይ አስፈላጊነትን ያጎላል። በተጨማሪም የኤፕስታይን የግንኙነት መረብና በዓለም ዙሪያ ካሉ ታዋቂ ግለሰቦች ጋር የነበረው ትስስር በልሂቃን ማህበራዊ ክበቦች እንዲሁም እጅግ አደገኛ በሆኑ የብዝበዛ አይነቶች መካከል ያለውን አሳሳቢ ቅርበት ገልጧል። በሰነዶች ውስጥ ስማቸው የተጠቀሱ ብዙ ግለሰቦች ማንኛውንም ጥፋት ቢክዱም ህዝቡ ግልጽነትና ተጠያቂነት እንዲኖር ያለው ፍላጎት ጸንቶ ይገኛል። ይህም የተባባሪነትና የቸልተኝነት ድርን ለመበታተን የታለሙ ቀጣይ ምርመራዎች፣ ክሶችና ፖለቲካዊ ጥያቄዎች እንዲቀጥሉ አድርጓል። በዚህ ቀጣይ ግምገማ ውስጥ የተረፉ ተጎጂዎች ድምፅ ማዕከላዊ ሆኖ ይቆያል። ወደፊት ቀርበው ፍትህን ለመጠየቅ ያሳዩት ድፍረት ስለ ወሲባዊ ጥቃትና ዝውውር ያለውን ህዝባዊ ግንዛቤ ለውጦታል። ይህም ተጎጂዎችን ማመንና ትርጉም ያለው ድጋፍ መስጠት አስፈላጊ መሆኑን አጽንዖት ሰጥቷል። የነሱ ተሟጋችነት ለህግ ለውጥና ለባህላዊ ግንዛቤ መነሻ ሆኗል። ይህም ህብረተሰቡ ወደፊት ወሲባዊ ብዝበዛን እንዴት እንደሚጋፈጥ አርአያ የሚሆን ተግባር አስቀምጧል። የኤፕስታይን ታሪክ ስለ ምስጢራዊነትና ቁጥጥር ስለሌለው ልዩ መብት አደገኝነት እንደ ማስጠንቀቂያም ያገለግላል። ለረጅም ጊዜ የኤፕስታይን ተግባራት በህጋዊ ጥበቃዎች በዝምታና በማስፈራራት ተሸፍነው ቆይተዋል። የህዝቡ ቀጣይነት ያለው ትኩረትና የህግ ጫናዎች ይህንን መጋረጃ መበታተን ጀምረዋል። ነገር ግን ሂደቱ ገና የቀጠለና በተግዳሮቶች የተሞላ ነው። በሰፊው አውድ ውስጥ የኤፕስታይን ጉዳይ ማህበረሰቦችን በፍትህ በግላዊነትና በህግ የበላይነት መካከል ያለውን ተወዳዳሪ ፍላጎት እንዴት እንደሚያመጣጥኑ ለመገምገም ይጋብዛል።
ሰፊ የመረጃ ስረዛዎችና የተከለከሉ ሰነዶች ተጋላጭ የሆኑትን እየጠበቁ ግልጽነትን ማሳደግ ያለውን ውስብስብነት ያጎላል። እነዚህን ውጥረቶች ማለፍ ሁሉንም ዜጎች በእኩልነት ሊያገለግሉ በሚገባቸው ተቋማት ላይ እምነትን ለመገንባት ወሳኝ ነው። በመጨረሻም የኤፕስታይን ፋይሎችና ቀጣይ ምርመራዎች ማንኛውም ግለሰብ ምን ያህል ሀብታም ወይም ባለስልጣን ቢሆን ከፍትህ ተደራሽነት ውጪ መሆን እንደሌለበት ትልቅ ማስታወሻ ናቸው። ብዝበዛንና ጥቃትን በንቃት ለመከላከል እንዲሁም መሰል አሳዛኝ ሁኔታዎች እንዳይደገሙ ስርዓታዊ ለውጦችን ለማድረግ አዲስ ቁርጠኝነትንም እንደሚጠይቅ አሳይቷል። ህዝቡና ባለስልጣናት የሰነድ ክምችቶችና ምስክርነቶችን መመርመራቸውን በሚቀጥሉበት ወቅት የኤፕስታይን ጉዳይ የስልጣን መባለግን ለመጋፈጥ በሚደረገው ቀጣይ ትግል ውስጥ እንደ ወሳኝ ወቅት ሆኖ ይቆያል። ከፋይሎች ባሻገር ሰፊ የእውነት የፍትህና የተጠያቂነት ፍለጋ ይገኛል። ይህም ህብረተሰቡ በቁርጠኝነት በታማኝነትና በርህራሄ ሊከታተለው የሚገባ ጉዳይ ሆኖ በስፋትና በትኩረት እየታየ ነው።